ሁሉን ያየሁብሽ ባንቺ ነው። ህይወት የተስተካከለው ባንቺ ነው። ዋው ማርክ ሴት ልጅ አገላለጽ ስትችል። በነገራችን ላይ ሴት ልጅ ታከብራለህ። እውነት ለመናገር በጣም ለሴት ልጅ ክብር አለ። ከተጎዳ ጎን ነው የምትቆመው እና በዚህ አጋጣሚ በጣም ነው ማደንቅህ። ቀጥልበት እላለሁ። ሁለዚህም ታውት ከሆነ በቃ ከተጎዳና ከተበደለ ጎን ነው የሚቆመውና ደስ ይለኛል። ይሄ በተለይ ለሴት ልጅ ያለው ክብር ደስ ይለኛል። በቃ ለሴት ልጅ ያለው ክብር በጣም ያስደስተኛል ማለት ነው። እና ዛሬ ቤዝዬን እንደዚህ አሳምረው ሰፕራይዝ አደረጋት። ደስ ይላል በጣም እውነት ለመናገር እሷ ምርጥ ልጅ ናት። እንቅልቅል ያለች ነገር አይደለችም። እርግት ያለች ልጅ ናት። እውነት ለመናገር አንተም መልካም ስለሆንክ ነው ይችን የመሰለች እርግት ያለች ልጅ ፈጣሪ የሰጠ ብዬ አስባለሁ ማለት ነው። ሰላም እንዴት ናችሁ? ደህና ናችሁ ወይ? አይን አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ መተናል ቤቱን ሴብ እያረጋችሁ ቤተሰብ ሆኖ እሺ ውዶች፣ ጠፍቻለሁ አይደል? ለማንኛውም ዛሬ ማርክ እንግዲህ በዚህ መልክ ሽብርቅ ብለው መጥተዋል። ደስ ይላል። ጥንዶች 2018 በቃ ፍቅር በፍቅር ነው የሚሆኑት። ታገቢኛለሽ ወይ ታገባኛለህ ወይ ታገቢኛለሽ ወይ ቀለበት ምናምን ነው። እሺ 2018 መጋባት መውለድ ነው በቃ ሰምታችኋል። ለማንኛውም ማርክዬ ሁሌም ደስተኛ ሁን። ደስተኛ ስላረገችህ በጣም ደስ ይላል። በቃ አያችሁ እንደዚህ አይነት የህይወት አጋር ስታገኙ ሁሉንም ረስታችሁ ደስተኛ ትሆናላችሁ። አሁንም ማርክ በጣም ደስተኛ ነው። ደስ ይላል በጣም። ዋናው ደስተኛ መሆን ነው የሚፈለገው። እውነት ለመናገር እኔ ማርክ በፊት በጣም ያሳዝነኝ ነበር እውነት ለመናገር። አሁን ግን በቃ ከቤዛ ጋር ሲሆን ሁሌ ይስቃል፣ ሁሌ ደስተኛ ነው። በቃ ሁሌ በደስታ ደስ ይለዋል። በደስታ የተሞላ ነው ፈገግታው፣ አይከፋው። ይሄ ደግሞ መልካም ሴት ስታገኙ፣ የልባችሁን ሰው ስታገኙ ሁሉንም ነገር ትረሱታላችሁ። አያችሁና ማርክ እንግዲህ መጨረሻህን ያሳምርልህ ነው የምለው። ሰው እንግዲህ መጨረሻው ሲያምር ስለሆነ መጨረሻ ፈጣሪ ያሳምርልህ፣ ፈጣሪ ይርዳ፣ መጨረሻችሁ እንዲያምርላችሁ እላለሁ። እንዲህ በ2018 በጣም ብዙ ነገር ነው የምናየው። ሰምታችኋል። ቀለበት በስማ ታያላችሁ። በከሌ ያለንም ግን ታያላችሁ። ምክንያት አሁን መስከረም ጀምራችሁ እስከ ጥር ድረስ ታያላችሁ። ታገቢኛለሽ የሚል የሚቀርብ ጉር ጥያቄ ማለት ነው። ሰምታችኋል። እናንተ መመልከት ብቻ ነው። ይመጣል። አሁን ይደረደርላችኋል። የተደበቀው ፍቅር ሁሉ ይወጣል። አሁን ከካሜራ ጀርባ የተደበቀው ፍቅር ሁሉ አሁን ይፋ ይሆናል እላችኋለሁ። ለማንኛውም እና ማርክ ፈገግ ብለህ ስላየሁ ደስ ብሎኛል። ሁለዚህም ደስ ይበልህ፣ ሁሌም ተደሰት፣ አይለያችሁ፣ ፍቅር እስከ መቃብር ይሆንላችሁ። በዚች ምድር እስካላችሁ ድረስ ፈጣሪ አይለያችሁ ነው የምለው። እንግዲህ እናንተ ደግሞ መልካም ምኞታችሁን ግለጹላችሁ ለማርክ እና ለቸኮሌቷ ማለት ነው። ቸኮሌቷም ሁሉንም ትታው ቅርት ብላ ከወዶ ባልተቤት ዋጋ ደስ ይላል በጣም። በቃ እንደዚህ ነው ፍቅር ማለት። ተራርቆ ፍቅር ምን ይሰራል? ምንም አይጎልባትም። እዚህም ጥሩ እየሰራች ስለሆነ ጥሩ እያገኘች ስለሆነ ምን ይሰራላታል? ብትሄድስ እዛ ምንም አይሰራ። እና ይሄን ለማለት ነው የመጣሁት። እወዳችኋለሁ፣ አከብራችኋለሁ። መልካም ሙሉ ይሁንላችሁ። ባይ ባይ።